ጄኔራሉ ከመሽ በግልጽ አውጀዋል። ብልጽግና ካልተወገደ ሰላም የለም ብለዋል። ህወሓት ግልጽ ጸባጫሪነቱን እያሳየ ነው። ጄኔራል ጆን መዲድ ብልጽግናን ማስወገድ አለብን ሲሉ፣ ደብረጽዮን በአንጻሩ ተከበናል ብለዋል። የትግራይ ፖለቲካ ከዕለት ወደ ዕለት እየተባባሰ መምጣቱን የሚገልጹ መረጃዎች መውጣታቸውን ቀጥለዋል። ህወሓት ከፕሪቶሪያ ስምምነት በኋላ በክልሉ የተከተለው የፖለቲካ አካሄድ ክልሉን ከድጡ ወደ ማጡ እየከተተው ይገኛል። ክልሉ ወደ ፋሽዝም እያመራ ስለመሆኑ አስረጅ የሚሆን ሌላ መረጃ ከሰሞኑ ተሰምቷል። የቡድኑ ወታደራዊ መሪ ጄኔራል ዮሐንስ ወልደ ጊዮርጊስ ጆን መዲድ ብልጽግናን ማስወገድ አለብን ብለዋል። እኛ ካሁን በኋላ አዲስ አበባ የመሄድ ፍላጎት ወይም አባዜ የለንም፣ አዋሳ የመሄድ አባዜም የለንም። የኛ ዓላማ ሉዓላዊነታችንን ማስከበር ነው ያሉት ጄኔራሉ የኛ ዓላማ የራስን ዕድል በራስ የመወሰን መብታችንን መልሰን ወደ እጃችን ማስገባት ነው። ይህንን እንዳናደርግ ያነቀንን እንቅፋት የሆነብንን ጠላት የግድ መጣል አለብን ብለዋል። አክለውም ይህንን ጠላት ለመጣል የግድ 4 ኪሎ መሄድ አይጠበቅብንም። ታዲያ እንዴት እንጣለው ለሚለው ይህንን ጠላት አፈር ድሜ ለማብላት ከወዲሁም ስራዎችን እንደምንሰራ ሁላችንም ልናውቅ ይገባል። ለዚህ ተልኮም ራሳችንን አብቅተን መዘጋጀት አለብን። እነዚህን ጠላቶች ካላስወገድን ሰላም አናገኝም ሲሉ ከህወሓት ጄኔራሎች ውስጥ አንዱ የሆኑት ዮሐንስ ወልደ ጊዮርጊስ ተናግረዋል። ይህንን የጄኔራል ዮሐንስን ንግግር ተንተርሰን የሁለቱ ኃይሎች ውጥረት ያለበትን ሁኔታ እንቃኛለን። አብራችሁን ቆዩ። እስከዛሬ ቤት ባለመግዛቶ ሊቆጩ አይገባም። ምክንያቱም በሁሉም ዘንድ ተፈላጊ የሆኑትና ለረጅም ጊዜ ተይዘው የቆዩት ጥቂት ዝቅተኛ ፍሎሮች አሁን ላይ ለሽያጭ ቀርበዋል። በዲፕሎማት ሰፈር በጥራት እየተገነቡ ያሉ ከስቱዲዮ እስከ ባለ 4 መኝታ ዘመናዊ ቤቶች ለአንዴና ለመጨረሻ ጊዜ በ10% ቅድመ ክፍያ ብቻ እርሶን እየጠበቁ ነው። በተጨማሪም 60% 25 ዓመት የባንክ ብድሩና የ30% ቅናሽ ሊጠናቀቅ 20 ቀዳሚ ደንበኞችን ብቻ እየጠበቅን ነው። ምን ይጠብቃሉ? ለበለጠ መረጃ በ0997 61 61 43 ላይ ይደውሉ። በኢትዮጵያ የአሜሪካው አምባሳደር ኤርቪን ማሲንጋ ከአዲስ አበባ መቀሌ ድረስ ተጉዘው ቢመለሱም ከህወሓት መሪ ዶክተር ደብረጽዮን ገብረ ሚካኤል ጋር አልተገናኙም መባሉ ብዙዎችን ያስገረመ ነበር። ይሁንና አምባሳደሩ መቀሌ ድረስ ሂደው የጊዜው አስተዳደሩን ፕሬዝዳንት ሌተናል ጀነራል ታደሰ ወረደን በአካል ሳያገኙ በስልክ ብቻ አውርተው ተመለሱ መባሉ ደግሞ የበለጠ አነጋጋሪ ሆኗል። አምባሳደሩ ኤርፖርት ሲደርሱ የኮሚኒኬሽን ቢሮ ኃላፊው አብርሃም ሀጎስ እንዲሁም የህወሓት ስራ አስፈጻሚ አባል አዲስ ዓለም ባሌማ ብቻ ናቸው አቀባበል ያደረጉላቸው መባሉ ጥያቄ የፈጠረ ጉዳይ ነበር። በመቀሌ ቆይታቸው የህወሓት ምክትል ሊቀመንበር አቶ አማኑኤል አሰፋን ብቻ ተገናኝተው መመለሳቸው ሰፊው የተነገረ ሲሆን የህወሓትም ሆነ የጊዜው አስተዳደሩ ቁንጮ አመራሮች እንደ ከዚህ ቀደሙ ያላገኟቸው አንዳች መልእክት ከበስተጀርባው ያዘለ ክስተት ነው የሚል ግምት አሳድሯል። የአሜሪካ ኤምባሲ በይፋዊ ማህበራዊ ትስስር ገጾቹ ላይ ስለ አምባሳደሩ ጉዞ በሰጠው አጭር መረጃ ማሲንጋ ከትግራይ የፖለቲካና የሲቪክ ማህበራት አመራሮች ጋር ተገናኝተው መነጋገራቸውን የጠቆመ ቢሆንም ከህወሓትም ሆነ በህወሓት በኃይል እንዲፈርስ ተደረገ ከሚባለው ከሌተናል ጄኔራል ታደሰ ወረደ ጊዜው አስተዳደር ቁንጮ ባለስልጣናት ጋር ስለመገናኘታቸውም ሆነ ስለመነጋገራቸው ያለው ነገር የለም። በተፈናቃዮች ካምፕ የሚገኙ የዜጎችን ሁኔታ መጎብኘታቸውን እንዲሁም አሜሪካ የምታቀርበውን የሰብአዊ ረድኤት አጠናክራ እንደምትቀጥል ቃል መግባታቸውን ጨምሮ ተፈናቃዮቹ ወደ መደበኛ ኑሯቸው እንዲመለሱ እንደምትደግፍ መግለጻቸው ተጠቅሷል። የፕሪቶሪያ ሰላም ስምምነት መከበር ጠቃሚነትን፣ ዘላቂ ሰላም የመፍጠርና ግጭት ማስወገድ በክልሉ አስፈላጊ መሆኑን ላገኟቸው አመራሮች መጠቆማቸውንም ኤምባሲው አሳስቦ ነበር። ከዚህ ውጪ የተለየ ዝርዝር መረጃ ያልተሰማበት የአምባሳደር ማሲንጋ የመቀሌ ጉብኝት መጠናቀቁን ተከትሎ ወደ አማራ ክልል ጎንደርም መጓዛቸው ነው የተሰማው። ይሁንና ስለ መቀሌው የአምባሳደር ጉዞ ጠለቅ ያለ መረጃ ይዘው የቀረቡ አንዳንድ የመረጃ ምንጮች እንዳረጋገጡት ከሆነ አምባሳደሩ ከዶክተር ደብረጽዮን ጋር ያልተገናኙበት ምክንያት የኩርፊያ ምልክት ሊሆን እንደሚችል ጠቁመዋል። ህወሓት የተወሰኑ ቁንጮ ባለስልጣናቱ በአሜሪካ የውጭ ጉዳይ መስሪያ ቤት በኩል የተጣለባቸው
የጣለባቸው የቪዛ ማዕቀብ ስላስቆጣው ነው አቀባበሉ የቀዘቀዘው የሚሉ አሉ። ነገር ግን የአሜሪካ የቪዛ ማዕቀብ ራሱ የወጣው ከዛ ቀደም ብሎ የማሲንጋን ጨምሮ ሌሎች ዲፕሎማቶች ወደ መቀሌ ሊያደርጓቸው የነበሩ ጉዞዎች እንዲደናቀፉ በመደረጋቸው የተነሳ ማዕቀቡ መከተሉን የሚናገሩም አሉ። ይሁን እንጂ ከቅርብ ጊዜ ወዲህ በዲፕሎማቶች ወደ መቀሌ የሚደረጉ ጉዞዎች በተለይ ከህወሓት ባለስልጣናት ተጠባቂነታቸውም ሆነ አቀባበላቸው እየቀነሰ የመጡ አጋጣሚዎች እየሆኑ መምጣታቸውን ለቡድኑ ቅርበት ባላቸው መገናኛ ብዙሃን ጭምር እየተነገረ ነው። ይህ የሆነው ደግሞ ብዙዎቹ ወደዚያ የሚጓዙ ዲፕሎማቶች የጉዟቸው ዋና ትኩረት ፕሪቶሪያ ይከበር፣ ዘላቂ ሰላም ይስፈን ከሚሉ ጉዳዮች በተጨማሪ ወደ አዲስ ዙር ጦርነት እንዳይገባ ግፊት የሚያደርጉ በመሆናቸው እንደሆነ ይነገራል። አምባሳደር ማሲንጋ ህወሓት ከኃላፊነት እንዲለቁ አስገድዷቸዋል የሚባሉትን ጊዜያዊ አስተዳደሩ ፕሬዝዳንት ጄኔራል ታደሰን እንዳያገኙ እንቅፋት መፈጠሩን ለጉዳዩ ቅርበት ያለው የክልሉ ጋዜጠኛ ይፋ አድርጓል። ህወሓት ከጦርነቱ አስቀድሞ የነበረውንና ህገወጥ በሚል በፕሪቶሪያ ስምምነት እንዲፈርስ የተደረገውን አስተዳደር ወደ ስልጣን ሲመልስ የትግራይ የጸጥታ ቢሮ ኃላፊና የሰራዊት አዛዥ አድርጎ የሾሟቸው ሌተናል ጄኔራል ፍስሐ ኪዳኑ ፍስሐ ማንጁስ አምባሳደሩ ጋር ሊገናኙ ቀጠሮ ተይዞላቸው ለነበሩት ለጄኔራል ታደሰ አጃቢም ሆነ መኪና እንዳይመደብ አድርገዋል ተብሏል። ከፍስሐ ማንጁስ ይህን ትዕዛዝ የተቀበሉት የቪአይፒ ጥበቃ ክፍል ኃላፊ ተደርገዋል የተባሉት ተክሉ ባንዳ አጃቢ እንዳይንቀሳቀስ መታዘዙና እሳቸውም ይህን ማስፈጸማቸው ተነግሯል። በህወሓት ሰዎች አደናቃፊ እርምጃዎች የተነሳው አምባሳደር ማሲንጋ የሚገኙበት ቦታ በአካል ሂደው መገናኘት አልቻሉም የተባሉት ጄኔራል ታደሰ በስተመጨረሻ በስልክ ምክንያቱን እንደነገሯቸውና ተወያይተው መለያየታቸው ነው ጋዜጠኛው በዝርዝር የገለጸው። ሌተናል ጄኔራል ታደሰ ከአሜሪካው አምባሳደር ጋር እንዳይገናኙ ሆን ተብሎ አጃቢና ተሽከርካሪ መከልከላቸውን መነሻ በማድረግ ስለ ጉዳዩ የዘገቡ አንዳንድ መገናኛ ብዙሃን በበኩላቸው የቀድሞው ጊዜያዊ አስተዳደር ፕሬዝዳንት ታደሰ ወረደ ምናልባትም በቁም እስራት በሚመስል ሁኔታ ላይ እንዳሉ ዘግበውታል። ጄኔራሉ ያላጃቢ በእግራቸው ሄደው እንዲያገኙ መገደዳቸውን አምባሳደር ማሲንጋ ሲሰሙ በስልክ ብቻ ስለ ክልሉ ሁኔታ ተነጋግረው ጉዳዩን መቋጨታቸውንና ወደ ጎንደር ማቅናታቸው በብዙዎች ዘንድ ሰፊ መነጋገሪያ ሆኖ ነበር። ከዚሁ ጋር ተያይዞ አሜሪካ በህወሓት ላይ የበለጠ ጠንካራ አቋም እንድትወስድ አጋጣሚው ሊጋብዛት እንደሚችል እየተነገረ ነው። ከአሜሪካ በተጨማሪም በትግራይ ዳግም ወደ ጦርነት እንዳይገባ የፕሪቶሪያ ስምምነት እንዲያከብርና ዘላቂ ሰላም እንዲሰፍን ግፊት ሲያደርጉ የቆዩ አውሮፓ ህብረት፣ የአፍሪካ ህብረትና ሌሎች ዓለም አቀፍ አካላት በህወሓት ላይ ግፊታቸውን የበለጠ እንዲያጠናክሩ ሁኔታው ሊጋብዝ እንደሚችልም እየተነገረ ነው። ከቅርብ ጊዜ ወዲህ በተለይም ሌተናል ጄኔራል ታደሰ ወረደ የሚመሩትን የጊዜያዊ አስተዳደር አፍርሶ ከጦርነቱ በፊት የነበረውን አስተዳደር ህወሓት በትግራይ እንዲመለስ በማድረጉ ምክንያት እያቅጣጫው ለሰላም ስምምነት ተገዥ እንዲሆን ግፊትና ጥሪ እየተደረገለት ይገኛል። የአሜሪካ የውጭ ጉዳይ መስሪያ ቤት አክራሪ ባላቸው ህወሓት አመራሮች ላይ የቪዛ ማዕቀብ ሲጥል ይህንኑ ጉዳይ መጥቀሱ አይዘነጋም። የአውሮፓ ህብረትም ቢሆን ከሁለት ሳምንት ቀደም ብሎ በወጣው መግለጫ ህወሓት የፕሪቶሪያ ስምምነትን እየጣሰ ነው ሲል ከሷል። የአፍሪካ ህብረትም ቢሆን ልዩ ልዑኩን ኦሉሴጉን ኦባሳንጆን በቅርቡ ወደ መቀሌ መላኩ የሚታወስ ሲሆን ይህም ጉዞ ይህንኑ ግፊት ለማጠናከር የተደረገ ነው ተብሎ ነበር። በአሁኑ ወቅት ደግሞ በትግራይ ክልል የፖለቲካ ልሂቃንና ተወላጆች ጭምር በህወሓት ላይ የሚደረገው ግፊትና ጫና እያየለ መምጣቱ ይታወቃል። ህወሓት ከቅርብ ጊዜ ወዲህ ከኤርትራው ሻዕቢያ፣ ከሱዳን፣ ከግብፅና ኢትዮጵያ ውስጥ ከሚንቀሳቀሱ የትጥቅ ቡድኖች ጋር የሚያሰባሰብ ጽምዶ የተባለ ግንባር በመፍጠር እየተከሰሰ ነው። በአስመራ በመቀሌና በፖርት ሱዳን ጭምር የጽምዶ ኃይሎች ስብሰባ መካሄዱንና የዚህ መሰባሰብ ዋና ዓላማ ከኢትዮጵያ መንግስት ጋር ለመዋጋት መሆኑ እየተነገረ ነው። ይህ ህወሓትና ሻዕቢያ ይመሩታል የሚባለው የጽምዶ ስብሰባ ከኢትዮጵያ ፌዴራል መንግስት ጋር በቅርብ ወራት ወይም በቀናት ልዩነት ወደ ጦርነት ሊገባ እንደሚችል በከፍተኛ ባለስልጣናት ጭምር ሲነገር መቆየቱ አይዘነጋም። ህወሓት
ህወሓት ይህንን ዓላማውን ለማሳካት የጦር ዝግጅት እያደረገ መሆኑን ይነገራል። ወጣቶችን በግዳጅ እያፈሰ ወደ ወታደራዊ ስልጠና ማስገባቱ በሰፊው እያስወነጀለው ነው። ከዚህ በተጨማሪም ወደ ሱዳን ድንበር ጦር እያስገባ ነው የሚል ክስም ሲከተለው ይሰማል። የትግራይ ሰላምና ለውጥ ምክር ቤትና በርካታ የትግራይ ፖለቲካ ፓርቲዎችን ጨምሮ ሲቪክ ማህበራትን ማሰባሰቡ የሚነገረው ህወሓትን ከጠብጫሪ እንቅስቃሴ የሚያስቆም ያለውን ንቅናቄ እያካሄደ መሆኑ እየተናገረ ነው። በአሁኑ ወቅት ህወሓት በክልሉ ዳግም እንዲመለስ ባደረገው የቅድመ ጦርነት አስተዳደር ውስጥ በምክትል ፕሬዝዳንትነትና በፍትህ ቢሮ ኃላፊነት የሚሰሩት አቶ አማኑኤል አሰፋ ግን ህወሓት ላይ የሚቀርበውን ክስ ከሀቅ ያልመነጨ መሆኑን ነው የሚናገሩት። ከሰሞኑ በድምፀ ወያኔ በሰጡት ቃለ መጠይቅ ጽምዶ የሚባል ጥምረት አለመኖሩን ተናግረዋል። ጽምዶ የሚባለው ክስ የፌዴራል መንግስት ፕሮፓጋንዳ እንጂ መሬት ላይ እንዲህ አይነት ጥምረት የለም ብለዋል። በህዝቦች መካከል ግን መቀራረብ እንዳለ የጠቀሱት አቶ አማኑኤል አማራ፣ የትግራይና ሌሎች ክልሎች ህዝቦች በየተራ እየተዋጋን ነው በሚል የህዝብ ለህዝብ ግንኙነት ለማጠናከር ፍላጎት እንዳላቸው ጠቅሰዋል። በተለያዩ የፖለቲካ ኃይሎች ይህን መሰል ፍላጎት መኖሩ በተግባር ሲጠናከር ማየት በግላቸው እንደሚፈልጉም ተናግረዋል። ህወሓት ለሰላም ዝግጁ መሆኑን የተናገሩት አቶ አማኑኤል ነገር ግን የፌዴራል መንግስቱ የዝግጁነት የለውም ሲሉ ተደምጠዋል። ህወሓትን የሚወነጅሉ የትግራይ ጉዳይ ይመለከተናል የሚሉ ፖለቲከኞችም ቢሆኑ የፌዴራል መንግስቱን ተጠቅመው የትግራይን ፖለቲካዊ ስልጣን መቆጣጠር የሚፈልጉ እንደሆኑ ወንጅለዋል። ክልሉ በጀት ተከልክሎና ህገ መንግስታዊ መብቱን ተነፍጎ የፌዴራል መንግስቱ ላይ ጫና ከማሳደር ይልቅ በህወሓት ላይ ክስ ማሰማት ተገቢ አለመሆኑን ነው የገለጹት። ህወሓት፣ ሻዕቢያ፣ ሱዳንና የሀገር ውስጥ የታጠቁ ኃይሎች ጽምዶ የተባለ የጦርነት ግንባር አደራጁ እየተባለ በሚነገርበት እንዲሁም በሰሜን ኢትዮጵያ አካባቢዎች አዲስ ዙር ጦርነት ዳግም ሊያገረሽ እንደሚችል በሚሰጋበት በዚህን ወቅት ይህንን ማስቆም የሚችሉት ደግሞ ዓለም አቀፍ አካላት መሆናቸውን የሚናገሩ አሉ። አሜሪካ፣ የአውሮፓ ህብረትና አፍሪካ ህብረት የመሳሰሉ አካላት የፕሪቶሪያ ስምምነት እንዲከበር ማስገደድ የሚችል አቅም አላቸው ሲሉ ያስረዳሉ። አሜሪካ በህወሓት ላይ ከጣለችው የቪዛ አቀባ በተጨማሪ በሱዳን ውስጥ ባሉ ተፋላሚ ኃያላት ላይ ተመሳሳይ የጉዞ እገዳ ማድረጓና ሽብርተኝነት እስከ መፈረጅ ያሉ እርምጃዎችን ለመውሰድ መዘጋጀቷ ለቀጠናው ጭምር መልካም ውጤት እንደሚኖረው ይናገራሉ። የአውሮፓ ህብረትም ቢሆን ህወሓትን ከማሳሰብ በተጨማሪ የሱዳን ተፋላሚዎችን በሽብርተኝነት መፈረጁና ሌሎች ውሳኔዎችን ለመወሰን መንቀሳቀሱ ለቀጠናው ሰላም አስፈላጊ መሆኑን ይገልጻሉ። አሁን ዓለም አቀፉ ማህበረሰብ በአፍሪካ ቀንድ ተጨማሪ ሰብአዊ ቀውስ የሚያስከትል ጦርነትና ቀጠናዊ ሰላም መደፍረስ እንዲፈጠር አለመፈለጉ ለትግራይም ሆነ ለኢትዮጵያ ብሎም ለቀጠናው እጅግ ጠቃሚ ጉዳይ መሆኑን ያክላሉ።